አትችልም፣ ክልክል ነው በእስልምና። ነቢያችን አለይሂ ሰላቱ ወሰላም ና የኔን ሃይማኖት ተቀበል ብለው ማንንም አስገድደው አያውቁ። ከክርስቲያኖች ጋር፣ ከአይሁዶች ጋር፣ ከጣዖት አምላኪዎች ጋር ኑረዋል። ጣዖት አምላኪ ሲባል የተለያየ ጣዖት አምላኪ፣ የፐርሻ ጣዖት አምላኪ፣ እነዚህ ዞራ አስተር ያነሳት አምላኪዎች የሚባሉ ማለት ነው። ነቢያችን አለይሂ ሰላቱ ማንንም አካል ሃይማኖት ብለው ተጣልተው እዛ የተቀመጠው ቃል ኪዳን ማፍረስ ነው። አንድ ሰው መጥቶ የዚህ ሀገር ላይ ችግሩ ምንድን ነው? ይሄ ያነሳው እንትን መንፈሳዊ ጥያቄ አይደለም። አንደኛ ነገር የሚሊታሪ ጥያቄ ነው ይዘው የመጣው። በአንድ ሃይማኖት ውስጥ ሚሊታሪ አለ፣ ማህበረሰብ አለ፣ አገር ነው። ኢስላም ሉዓላዊ ነው። በሉዓላዊ ሀገር ሉዓላዊነትን ታስጠብቃለህ፣ ዳር ድንበርህን ታስጠብቃለህ፣ ህዝብህን ታስጠብቃለህ። ኦኬ አንተ ያመጣው ጥያቄ የደህንነት ስራ ነው፣ የሉዓላዊ ጥያቄ ነው። አንዲት ሀገር አሁን ድረስ ማለት ነው ኢትዮጵያ ሉዓላዊነትን ታስከብራለች። ኦኬ ኢትዮጵያ አንድ ዜጋዋ የኢትዮጵያ ሉዓላዊነት አሳልፎ የሚሰጥ ከሆነ ቅጣቷ ምንድን ነው? ሉዓላዊነትን አሳልፎ ሰጥቷል ብላ ራሱ አትናገርም። ያን ሉዓላዊነትን አሳልፎ የሰጠን በድብቅ ታጠፋለች። ሉዓላዊነታቸውን ያጠፋ ሉዓላዊነታቸው ለሌላ ሀገር አሳልፎ የሰጠ ቅጣት አለው። ስለዚህ ሀየሎምዬ ያመጣው ጥያቄ ከሉዓላዊነት ጋር የተያያዘ፣ ከሚሊታሪ ጋር የተያያዘ፣ ከሀገር ጉዳይ ጋር የተያያዘ ነው። ኢስላም ብሎ ማለት ሉዓላዊነት ነው። አሁን እዚህ ጋር ችግሩ ያልተረዳችሁት ክርስቲያን ወገኖቻችን ምንድን ነው? ሃይማኖት ሲባል የሆነ በቃ ነጠላ አድርገህ እሁድ ሲመጣ ቤተ ክርስቲያን ውስጥ ሂደህ ጸልየህ መዝሙር ሰምተህ መምጣት ምናምን አይደለም። ሃይማኖት ብሎ ማለት የምትበላው፣ የምትጠጣው፣ የምትጸዳዳው፣ የምታደርገው ነገር ሁሉ፣ የምትለብሰው ማንኛውም ህይወት፣ ንግድ፣ ንግግር ሁሉ፣ እስትንፋስ ሁሉ ከሃይማኖቱ ጋር የተያያዘ ነው። ስለዚህ የሀገር ጉዳይ፣ የሀገር ድንበር ጉዳይ፣ የወታደር ጉዳይ፣ የሚሊታሪ ጉዳይ፣ የሉዓላዊነት ጉዳይ ከሃይማኖት ጋር የተያያዘ ነው። ያመጣው ጥያቄ ሚሊታሪያዊ ሉዓላዊ ጥያቄ ነው። ኦኬ ስለዚህ ነቢያችን አለይሂ ሰላቱ ወሰላም ምንድን ነው ያሉት? እንግዲህ ወንድም ነኝ የሀገር ዜጋ ነኝ ብሎ ቃል ገብቶ ቃል ኪዳን ማፍረስ ይባላል። መጽሐፍ ቅዱስ ላይ ይሄ በግልጽ ተቀምጧል። በነገር ላይ መጽሐፈ ዜና ላይ አለ። ላሳየህ ላሳየሽ። ስለዚህ ምን ይባላሉ? እነዚህ ቃል ኪዳንን ያፈረሱ ናቸው። ስለዚህ በአንድ ሀገር ዜጋ ላይ የሀገር ሉዓላዊነትን የሚሸጥ ከሆነ ያኔ ፈጣሪን ክዷል፣ ህዝቡን ክዷል፣ የሀገርን መሪ ክዷል፣ ህዝቡን ለችግር ጋርጧል። ይህን ለችግር የጋረጠ እርምጃ ይወሰድበታል ማለት ነው። ቆይ ላንብብልህ መጽሐፍ ላይ ከማንበብሽ በፊት ማለት ነው። ኮሚሽና ቆይ ዲያቆን ከሀገር ሉዓላዊነት ጋር ተገናኝ። ዲን ሚውት አድርግ አወራለሁ፣ ችግር የለውም። ቆይ ዲያቆን እኔና አየሎ ብቻ ነው የምናወራው። እሺ መስዬ አሁን እኛ ደግሞ ቆይ ላውጣ ኪዳን ላይ የያዕቆብ መልእክት ምዕራፍ 4 ቁጥር 12 ላይ ምን ይላል? አየሎም ይኸውልህ ወገኔ፣ በስነ ስርዓቱ ነው እያወራን ያለ ነው። እንረዳዳ። ቆይ አሳያለሁ። አዲስ ኪዳንም ላይ ብሉይ ኪዳንም ላይ ማለት ነው አሳያለሁ። አንድ ጊዜ ቆይ። ብሉይ ኪዳን ላይ መጽሐፈ ዜና ሁለተኛ ዜና ነው ደረሰው። ሁለተኛ ዜና 13 ነው ካልተሳሳትኩኝ። ሁለተኛ ዜና 13:15 እንዳልሳሳት አይደለም። ስለዚህ አንደኛ ዜና ይሁን ማለት ነው። አንደኛ ዜና 13:15 ስለዚህ የለም። ስለዚህ 15:13 ቆይ እሺ። አንደኛ ዜና ሁለተኛ ዜና 15 ሀሳቡ ምንድን ነው? ምናልባት ማቆቆነ አገኘሁት። ሁለተኛ ዜና 15:13 ላይ እንደዚህ ይላል፣ የእስራኤልን አምላክ እግዚአብሔርን የማይፈልግ ሁሉ ግን ትንሽም ሆነ ትልቅ፣ ወንድም ሆነ ሴት እንዲገደል አደረጉ።
ኦኬ በ1954 ላይ ቃል ገቡ ነው የሚለው። ቃል ገቡ ነው የሚለው። ቃል ኪዳን ነው እየገቡ ምክንያቱም ቆይ ላስረዳ። ሀየሉም ይኸውልህ አካዳሚካል ሀየሉም ፕሊዝ ቆይ አንድ የሚጠቅመን ልንገርህ። አካዳሚካሊ ሰው ነህ ብዬ ነው ፖላይት እያወራሁ ያለሁት። ኦኬ መጽሐፍ ቅዱስ ላይ መንፈሳዊነት አለ፣ የሀገር ሉዓላዊነት አለ፣ ህዝብ አለ፣ ታሪክ አለ፣ ሚሊተሪ አለ። ተግባብተናል። ይሄንን ነጣጥላችሁ ሳታነቡ መታችሁ መከራከር ተገቢነት አይደለም። ስለዚህ መጽሐፍ ቅዱስ ስታነብ ነጥለህ ማንበብ አለብን። ጂን ማቲያስ ሚውት አድርግ። የማይገናኘውን እያገናኘሽ ማቲያስ ሚውት አድርግ። እሺ ሀየሉ ይኸው መረጃ ሰጥቻለሁኝ። ስለዚህ ቅድም ያመጣው ከሱነና ነሳኢ ያመጣው የሀገር ጉዳይ ነው፣ የሚሊታሪ ጉዳይ ነው፣ የሉዓላዊነት ጉዳይ ነው። በነገር ላይ ይህ ሉዓላዊነት አሜሪካ ሁሉም እዚህ ዓለም ላይ ያሉ ሀገራቶች ከአሜሪካ እስከ ኢትዮጵያ ከኢትዮጵያ እስከ የትኛውም ሀገር ሉዓላዊነቱን የሚያስነጋ የሀገር እንደው ይሄ ምንድን ነው? ደህንነት ስራ ላይ የሚሰሩ በጣም ትልቆ የደህንነት ስራ ላይ የሚሰራ ሰው ታውቃለህ፣ ሚስጥር ነው። የደህንነት ስራ ላይ የሚሰራ ሰው ሚስጥር እንደው ታውቃለህ። ደህንነት በጣም ጥብቅና የህዝብ ህልውና ተብሎ እንደሚታሰብ ታውቃለህ። ስለዛ ነው የሚያወራው ሀዲሱ። ኦኬ ስለዛ ነው ሀዲሱ የሚያወራው። እሺ ኦኬ እሺ። አሁን እኔ ነብዩ መሐመድ የሚያደርጉት ኦር የሚሰሩት የነበሩት በነበራቸው እድሜ ከአይሻ ግንኙነት በኋላ ከአይሻ ግንኙነት ጀምሮ ካየነው ኢሞራል የሆኑ ተግባሮች ሲያደርጉ ነበር። ጥሩ እሺ እሺ ሀየሎም እሺ በጣም ጥሩ ነው። የምጠይቃቸውን ጥያቄዎች ገምቻቸዋለሁኝ። ያው ብዙ ጊዜ ክርስቲያኖች ስለሚያመጡት ነው። መጀመሪያ ያመጣሁት ጥያቄ የሉዓላዊ የሚሊታሪ ነው ብዬሃለሁኝ። እንድትታዘብም ከመጽሐፍ ቅዱስ ከብሉይ ኪዳን ሁለተኛ ዜና ምዕራፍ 15 ቁጥር 13 ሰጥቻለሁኝ። ብሉይ ኪዳን ነው እንዳትል አዲስ ኪዳን ላይ ሐዋርያው ጳውሎስ ለሮሜ ሰዎች በላከላቸው ደብዳቤ ምዕራፍ 13 ከአንድ ጀምረህ አንብበው እና ትታዘበኛለህ። እሺ ትታዘበኛለህ። ላንብብልህ። አዲስ ኪዳን ሮሜ 13 ከአንድ ጀምሬ ላንብብልህ ወደ አይሻ ከመሄዳችን በፊት ሮሜ 13 ከአንድ ጀምሮ ላንብብልህ። እንግዲህ አካዳሚካሊ ሰው ስለሆንክ ስለ ንግግርህ ምናምን ስለወደድኩ ጥሩ ነጥብ እንድትይዝ ስለፈለጉኝ ነው። ኦኬ ምዕራፍ 13 እንደዚህ ይላል፣ ስለ ባለስልጣናት መታዘዝ ይላል። ማንኛውም ሰው በስልጣን ላሉት ሹማምንት መገዛት ይገባዋል፣ ከእግዚአብሔር ካልሆነ በቀር ስልጣን የለምና ይላል። ስለዚህ ባለስልጣናት ከማን ነው? ምንድናቸው? አገር ገዢ፣ ጠቅላይ ሚኒስትር፣ ፕሬዚዳንት፣ ንጉስ ከእግዚአብሔር ነው እያለ ነው የሚያስተምረው። ካልሆነ በቀር ስልጣን የለምና። ስለዚህ በባለስልጣን የሚያምጽ በእግዚአብሔር ስርዓት ላይ ማመፁ ነው ይላል። በባለስልጣን ላይ የሚያምጽ ምን አለ? በእግዚአብሔር ስልጣን ላይ የማመፁ ነው። ይህ የሚያደርጉትን በራሳቸው ላይ ፍርድ ያመጣሉ። ገዦች ክፉ ለሚሰሩ እንጂ መልካም ለሚያደርጉ የሚያስፈሩ አይደሉም እና ባለስልጣን እንዳትፈራ ትፈልጋለህን? እንግዲያስ መልካሙን አድርግ፣ እርሱም ያመሰግንሃል። እርሱ ለአንተ መልካሙን ለማድረግ የእግዚአብሔር አገልጋይ ነውና ይላል። ሐዋርያው ጳውሎስ በጣም የምወደው ሰው ነው። ምን ብሎ ነው በግልጽ ያስተማረው? ስለ ሀገር ገዢ፣ ስለ ሉዓላዊነት ሲያስተምር፣ ስለ ሀገር አመራር ሲያስተምር አንድን ሀገር የሚመራ ህዝብን የሚመራ ከእግዚአብሔር የተመረጠ ነው አለ። ነቢያችን መሐመድ አለይሂ ሰላቱ ወሰላም ህዝብ መሪ ናቸው። አሁን እዚህ ጋር ችግሩ ምንድነው? ከክርስትና በኩል ነብይ ብሎ ማለት የሆነ ክንፍ ያለው መልአክ አድርጋችሁ ነው የምታስቡት። ላይ አይደለም። ነብይ ብሎ ማለት ሰው ቆይ ሀይ ቆይ አንድ ጊዜ ነብይ ብሎ ማለት ሰው ነው። ከህዝብ መካከል መከራ ሊታገስ የሚችል ቻይ የሆነ ሰው ተመርጦ ነው። በመሆኑ ነቢያችን መሐመድ አለይሂ ሰላቱ ወሰላም ከህዝብ መካከል የተመረጡ የህዝብ መሪ፣ የአማኝ መሪ ነበሩ። ህዝብን በፍትሃዊነት ያስተዳደሩ ነብይ ነበሩ። ስለዚህ እንደዚህ አይነት ጥያቄ ስጠይቅ ነቢያችን መሪ ናቸው። ህዝብ አማኝን ሲመሩ ነበር። በአማኞችም ውስጥ የነበሩ ከሃዲያኖች ነበሩ፣ አይሁዶች፣ ክርስቲያኖች፣ የተለያዩ ጣዖት እምነት ተከታዮች። እነዛንም በፍትህ ያስተዳድሩ ነበር ነቢያችን መሐመድ አለይሂ ሰላቱ ወሰላም።
ተጎብተናል። ስለዚህ ህዝብ ሲባል አንደኛ በሚሊዮን የሚቆጠር ህዝብ ነው። ህዝብ ሲባል ማህበራዊ ህይወት አለ፣ ፖለቲካዊ ህይወት አለ፣ ኢኮኖሚያዊ ህይወት አለ፣ ብዙ ነገሮች አሉ። ሚዲያ አለ፣ ፋይናንስ አለ። ስለዚህ ቅድም ያለው ጥያቄ ራሱና ነፃ ያመጣው ጥያቄ ከዚህ ጋር የተያዘ እንዳገባች ራስ ዳር ደርሳለች ብላ አስተምራለች። ስለዚህ እሷ የወር አበባ ካየች በኋላ ነው ያገባችው። አንደኛ ነገር። ሁለተኛ ነገር እናታችን አይሻ እንድታጨች ማለት ነው። ምንድን ያለችው? ለሰርጌ እንድወፍር ነው ያለችው። ለሰርጌ እንድወፍር ምግብ በላ ነበረ። ለሰርጌ ዝግጅት ታደርግ ነበር። ለሰርጓ ዝግጅት ታደርግ ነበር። የተለያዩ ምግቦችን በመብላት ውፍረት ጥሩ ይባል የሚገርም ውፍረት ላይ ቆይ ልጨርስልህ፣ ታሪኩን ልጨርስልህ። ቆይ የአይሻን ጥያቄ ጠይቄልም በግልጽ መታወቅ አለበት። በግልጽ መታወቅ አለበት። ምንድን ያደረገችው እሷ በቃ ከሰፈሩ ካሉት ሴቶች ከትልልሾቹም ከትልልቆቹም ነብይ በማግባቷ በጣም ደስተኛ ነበረች። ለሰርጓ ዝግጅት ታደርግ ነበረ። ከዛ በፊትም ታጭታ ነበረ። ታጭታ የታጨችው ሰውዬ ጣዖት አምላኪ ነበረ። በዛን ሰዓት ጣዖት አምላኪዎቹ ቁጥራቸው ብዙ ነበረ ታውቃለህ። ከዛ ምን አሉ ነቢያችን አለይሂ ሰላቱ ወሰላም እናታችን አይሻን ለማጨት ለእጮኝነት ስትጠይቅ አንዲት እጮኛ የምታስጠጫጭ ሴት ስትጠይቅ የአይሻ ቤተሰቦች እሺ አንድ ጊዜ ኩሉድ የአይሻ ቤተሰቦች መጀመሪያ ያጫትን ሰውዬ ጋር ሂደው ጠየቁ። ይህ ሰውዬ ያገባታል ወይስ አያገባትም በሚል ማለት ነው። ስለዚህ ሂደው ሲጠይቁት ምንድን ነው ያለው? ወደ ጣዖት እምነት ትመለስና አገባታለሁ አለ። ምክንያቱም የዛ ጊዜ ማጆሪቲዎቹ ጣዖት አምላኪዎቹ ስለነበሩ ኩራት ይሰማቸው ነበረ። ሙስሊሞቹ በቁጥር አናሳ ስለነበሩ ወይ እርስ በርስ ይጋባሉ ወይ ሳያገቡ ነው የሚኖሩት ከሃይማኖት ላለመውጣት ማለት ነው። እና እንደውም አንዳንድ ጊዜ ሃይማኖት መከልከልም አመጣም ነበረ። ጣዖት አምላኪ ጋር የሚጋቡም ነበሩ። እና ወደ ሃይማኖት መልስ መለስ ሲል የአይሻ አባት አቡበከር ስዲቅ ካፕታ ኮፒሊንግ አድርጎ ያጀማ አቡበከር ስዲቅ የአይሻ አባት ምንድን አደረገ? በቃ እሷ ሃይማኖት አትለኝም ብሎ አረጋግጦ መጣ። ለነቢያችን አለይሂ ሰላቱ ወሰላም በፊቱ ጀማ ተታል ብሎ ለሽን ተናገረ። ስለዚህ ስትጣጭ ምን አደረገች? ሰርጉ እስከሚደርስ ዝግጅት አደረገች። ለመወፈር ሰርጉን ለመቀበል በሞራልም በሰውነትም ራሷን እያደለች ነበር፣ እየተዘጋጀች ነበር። ተዘጋጀች፣ ሰርግ ተደገሰ። ህዝብ ፊት ሰው ፊት ተደግሶ ድግስ ተደግሶ ነው ሙሽሪት ተብላ ለነቢያችን አለይሂ ሰላቱ ወሰላም ሚስት የሆነችው። ተጎብተናል። በዛን ሰዓት አንድም የጣዖት አምላኪ አልተቃወመም። በዛን ሰዓት በጀዛን አካባቢ ክርስቲያኖች ነበሩ። ነቢያችን አለይሂ ሰላቱ ወሰላም ራሱ ሂደው ከነቢያችን አለይሂ ሰላቱ ወሰላም እንትን ነበራቸው፣ መሐላ ነበራቸው። ክርስቲያኖቹ ክርስትናን አንተውም አሉ፣ ሃይማኖታቸውን አንተውም አሉ። ነገር ግን ከነቢያችን ጋር ሊያደርጉ የነበሩትን መሐላ አልፈጸሙም። ምክንያቱም ምናልባት ነብይ ከሆነ ፈጣሪ አደጋ ያመጣብናል ይረግመናል ብለው ከነቢያችን ጋር መሐላ አላደረጉም፣ ፈርተው ማለት ነው። ነቢያችን ጋር መጥተው የጸሎት ሰዓት ደርሶባቸው ራሱ ነቢያችን ባሉበት አካባቢ ጸሎት እንዳደረጉ ነበር። እነዛ ክርስቲያኖች የነቢያችን ጋብቻ እነዛ ክርስቲያኖች አልተቃወሙ፣ አይሁዶች አልተቃወሙ፣ በሰዓቱ የነበሩ ጣዖታውያኖች አልተቃወሙ። ኦኬ ተቃውሞ የመጣው መቼ ነው? በ19ኛው ክፍለ ዘመን የፕሮቴስታንት ሚሽነሪዎች የራሳቸውን የበላይነት የራሳቸውን ሉዓላዊነት የሃይማኖት ልዕልና ለማግኘት የነቢያችንን ስም ለማጥፋት ያደርጉ ጀመሩት እንጂ በሰዓቱ የነበረ ማህበረሰቡ የሚያደርገው ነገር ነበር። የሚገርመው ነገር እኮ ኢቭን እስከ ዛሬ 150 ዓመት በፊት ወደ አውሮፓ ብትሄድ የካቶሊክ ቤተ መንግስታት የፕሮቴስታንት ቤተ መንግስታት ከ6 ዓመት ጀምረው ይድራሉ። እነዚህ እንግዲህ ክርስቲያን መንግስታት ናቸው። የሚተዳደሩት በፍትሐ ነገስት ነው። እዚሁም ሀገራችን ኢትዮጵያ ኤርትራና ኢትዮጵያን የሚያስተዳድረች የክርስቲያን መንግስት ነው።
የክርስቲያን መንግስታት በፍትሐ ነገስት ነው የሚተዳደሩት። ፍትሐ ነገስት ብሎ ማለት ከብሉይ ኪዳንና ከአዲስ ኪዳን እየተውጣጣ ነው። ከ6 ዓመት ጀምሮ ይዳር ነበር። አሁን በቅርብ አማራ ክልል ብትሄድ፣ ጎጃምና ጎንደር ብትሄድ ከ8 ዓመት ከ6 ዓመት ከ7 ዓመት ጀምረው እየተዳሩ ነው። ስለዚህ የእናታችን አይሻና የነቢያችን መሐመድ አለይሂ ሰላቱ ወሰላም ጋብቻ በማህበረሰብ ዘንድ የነበረ በመቶ ሺህ የሚቆጠሩ ክርስቲያን ሴቶች አግብተዋል። አንዲትን አይሻ መሞገት አይቻልም። ጋብቻው እድሜ ትንሽ ነው ተብሎ ከታዘነ እነዛ በመቶ ሺህ የሚቆጠሩ እንደውም በሚሊዮን የሚቆጠሩ ሴቶች ለምን ጥያቄ አልጠየቃችሁ? የመብት ጥያቄ ከሆነ አንደኛ ነገር። ሁለተኛ ነገር እናታችን አይሻ ምንም አልሆነችም። እንደውም ጠንካራ የነበረች ጠንካራ አስተማሪ ነው የሆነችው። ስኮላሮችን አብቅታለች። እናታችን አይሻ መምህር ነው። ከነቢያችን አለይሂ ሰላቱ ወሰላም ተምራ ህዝብን ስታስተምር የነበረች ዩኒቨርሲቲ ነው ያኔ በአካባቢው ያሉ ልጆችን ታስተምር ነበር። እሷ ካስተማረቻቸው መካከል አሁንም ድረስ ስማቸው የሚጠቀሱ የኢስላሚክ ስኮላሮች ነበሩ። እናታችን አይሻ ነቢያችን አለይሂ ሰላቱ ወሰላም ስፖርት ሩጫ ውድድር ከሳቸው ጋር ትገጥማቸው ነበር፣ ታሸንፋቸው ነበር ሩጣ። የሚገርም ነገር ማለት ነው። ይሄን ብቻም ሳይሆን እናታችን አይሻ ባንዱ ቆይ ጥቂት ቀርታኛለች። እንደውም አንድ ጊዜ የጦር መሪ ሁሉ ነበረች እኮ የጦር መሪ ነበረች እናታችን አይሻ ማለት ነው። ኦኬ። ስለዚህ እንደዚህ አይነት ፓወር የነበራት ሴት፣ እንደዚህ አይነት የነበረች መምህር የነበረች ሴት እንደውም በነቢያችን ትቀና ነበር። ነቢያችን ሌሎች ሚስቶቻቸው ጋር እንዲሄዱ አትፈልግም ነበረ። አፍቃሪ ነበረች። በቅናት ፍቅሯን የምትገልጸው ቀንታ ሌላ ሴት እንዲጋራት አትፈልግም ነበረ። እንዲያውም ትምል ነበር። ስትምል በሙሐመድ አምላክ እምላለሁ፣ በአብርሃም አምላክ እምላለሁ እያለች ትምል ነበረ። እንግዲህ እቺ ሴት አስተምራ ስኮላሮችን ያበቃች የሆነ አላደል ወታደራዊ ሰዓትን የተካፈለች ኦኬ። በህይወት ዘመኗ እጅግ በጣም በርካታ ትምህርቶችን ያስተማረች፣ አሁንም በእስልምና ታሪክ ከ2000 በላይ ሀዲሶች ተገበች። ተግባብተናል። ይሄን ብቻም ሳይሆን ሞታለች። ኦኬ። ከሞተች ራሱ 1400 ዓመቷ ነው። ክርስትና እንዴት ነው ከሞተች 1400 ዓመት በፊት የሆናትን ሴት አምጥቶ የሚሞግት? ኦኬ። ሲቀጥልም ደግሞ ክርስትና ይሄንን እድሜ ለሙግት የሚያመጣ ከሆነ መጽሐፍ ቅዱስ እግዚአብሔር ኢየሱስ ማርያም ምን አስተምረዋል? አንድን ነገር ስትወቅስ ከአንተ የተሻለ ነገር ይዘህ መገኘት አለብህ። ኦኬ። ይህም ብቻም ሳይሆን እንደው ማርያም ምን አድርጋለች? አሁን ማርያም ምን አስተምራለች? አሁን አንተ ከማርያም የተረፈ ከማርያም የተቀመጠልህ አስተምሮ አለ? እስኪ ማርያም ለህዝቡ ያስተማረችው ይሄን ይመስላል። ኦኬ፣ መልካም። አሁን እኔ እንደገባኝ ባስተማርሽው ትምህርት ላይ በዛን ጊዜ አይሻ በ9 ዓመቷ ማንስትሬሽን አይታለች፣ ምንምም አልሆነችም። ስለዚህ በዛን ጊዜ የነበሩ አይሁድም ሆኑ ጣዖት አምላኪም ሆኑ ሙስሊሞችም ሆኑ ስላልተቃወሙ ችግር የለውም እያልሽኝ ነው? እንደዛ ነው የገባኝ እኔ። አሁን በ19ኛው ሴንቸሪ ተነስታችሁ ካቶሊክም ሆነ ኦር ፕሮቴስታንትም ሆነ ኦርቶዶክስም ሆነ የነቢያችን ስም ለማጠርሸት የሃይማኖት ልዕልናን ለማግኘት ሲባል የተተረከ ትርክት ነው እንጂ በዛን ጊዜ አይሻ በቅታ ነበር፣ ማንስትሬሽንም አይታ ነበር። እንዴት ነው የ9 ዓመት ህፃን ልጅ እንዴት ነው ማንስትሬሽን ልታይ የምትችለው? ተረድተኛል። ቆይ አይደለም ሀየሎም፣ ቆይ እንዴት ነው የሚባል ነገር የለም። ይኸውልህ ነገርኩህ እኮ አንደኛ ይሄ ነገር ኖርማል ነው፣ የማህበረሰቡ ክስተት ነበር በሰዓቱ። ያኔ ከዛሬ 1400 ዓመት በፊት ነው። ኦኬ። አንደኛ የማህበረሰቡ ሁለት ቆይ ሀየሎም ሊደረግ ይችላል። ገብቶሻል? ቆይ አዳምጪ። አሁንም እየተደረገ ሊሆን ይችላል በተለያዩ የገጠራማ ክፍሎች። ነገር ግን ይሄ ኢሌጋል የሆነ ስራ ነው። ኢሌጋል የሆነ ስራ ነው። እሺ ቆይ ሀየሎም አንድ ጊዜ እዚህ ጋር እንረዳዳ። ይኸውልህ ቆይ ምን አለ መሰለህ፣ ፖላይትሊ ስለሆንክ ነው ፖላይትን እያወራን ያለ ነው። ኦኬ። እንደዛ ሲባል መጽሐፍ ቅዱስ የጋብቻ ቁጥር የለውም። መጽሐፍ ቅዱስ የጋብቻ ቁጥር የለውም። አንደኛ ነገር ለአቅመ ሔዋን የደረሱ ይላል። ለአቅመ ሔዋን የደረሰ ማለት ምን ማለት ነው? ቁጥሩ ስንት? አቅመ ሔዋን
ቁጥሩ ስንት ነው? አቅመ ሔዋን ቁጥሩ ስንት ነው? ኦኬ አቅመ ሔዋን ቁጥሩ ስንት ነው? ቁጥሩ ስንት? ከ18 ዓመት በላይ